እናንተ ዛሬ የሰማችሁ ትኩስ ትምህርት ደስ አይልም? ማርያም ያለም ቤዛ ነች የሚለው በኢየሱስ ክርስቶስ ስም። ይህ እኮ የክርስቶስን ደም የመስቀል ስራውን እኮ ማክፋፋት ነው። እሺ ፓናዶ ነው ፓናዶ። አሁን የገባው ወንድም ወይ እህታችን ፓናዶራ ነው። ሚውት ነሽ ገብታችሁ ለምን ሚውት የምታደርጉት? ለምን አታወሩም? እሺ ሚውት በጣም ትቆያለሽ። እና አይደል አይሻልም? አይሻልም። በጌታ ፍቅር እናሰናብት። እሺ መግባት የምትችሉ ሰዎች ካላችሁ መግባት ትችላላችሁ። ፓናዶ ነው ፓናዶ። እሺ ቤርሲ ዛሬ እረፍት ነሽ መሰለኝ፣ ስራ የለሽም። ወይዘሮ ምረት ምንድነው ማይኬ እንትን እያወራሁኝ ይጠፋል እንዳልክዬ። ሃፍ ዴይ ነበርኩኝ፣ ግማሽ ቀን ቤት መጣው ከሰዓት። ያ እሺ ሰው ያለው ገስት ላይ እሺ ተቂ ያልናቸውን ሰምተውናል ብዬ አስባለሁ። ሜቢ ጥያቄ ያለባችሁ ሰዎች፣ ኦኬ፣ እያወላወላችሁ ያላችሁ ሰዎች፣ ለመወሰን የከበዳችሁ ሰዎች፣ ኦኬ። አሁን ዛሬ እንደምታዩት ቤቱ ርዕስ ነበረው፣ ግን ያው ወደ ሌላ ስለተቀየረ እድል አግኝታችኋል። መጠየቅ የምትፈልጉት ነገር ካለ እንድናሳያችሁ የምትፈልጉት ነገር ካለ መግባት ትችላላችሁ። ይሄው ነው። ምህረት ብለህ ጠራኸኛ እንዳልክ ወይ ሴቶች እቺን ሙሉ ስማችሁን እኮ እንደምትፈሩ አይደለም። ስሜ ስላልሆነ እኮ ነው። ለዛ ነው እንደው ሜርሲ እንኳን ቢቀር በቃ ምህረት አደረገው ብዬ እየሳኩ ነበር። ለዛ እኔ ደግሞ ይቀናኛል በጣም እህቶች በጣም አሉና ብዙ እንትን ቸርች ውስጥ ማቃቸው ምናምንና ስማቸውን ቆርጠው ምናምን ይነግሩኛል። ኦኬ እኔ ሙሉ ስማቸውን ነው የምጠራው። ሂዱ ምናምን ቅድስት ምናምን አለና ኧረ እባክህ ለማንኛውም ስሜ ሜላት ነው። ወይ ሜላት ከሜላት ነው ወደ ሜርሲ። አይተኸው ከሆነ እኮ ሜርሲ ፉል ነው የሚለው እና እንደዛ ያው ገብቶሃል። ማብራራት አይጠፍቅ። ጌታ ይባርክሽ። ወዶት ከነሰምሽ ተባረክ እንዳልክ። እስኪ እናስገባ ሰው ዳኛቸው ገብቶልሃል። ዳኛቸው ሰላም፣ እንኳን ደህና መጣ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እኛ ደግሞ አጋጣሚ ከላይ ርዕስ ነበር ዛሬ ማርያም በምልጃዋ ሰው ታድናለች ወይ የሚል ርዕስ አድርገን ኋላ ደግሞ ወንድሞች ህብረት ነበረን እና ከዛ አልፈን ደግሞ ፋይናል ሜርሲ ያው ዳኒም ስለተኛ ላይቭ መቋረጡ ስለማይቀር በማወላወል ላይ ያላችሁ ወደ ጌታ ለመሆን ወደዛም ለመሆን ግራ በመጋባት ስሜት ውስጥ ያላችሁ ስለ ጌታ የተለያየ ነገር በመስማት ወደ ብርሃኑ ለመቅረብ ያላችሁ ግን ደግሞ ውዝግብ ውስጥ ያላችሁ ሰዎች ብላ ነበር ግብዣ ያቀረበችው። እኔ አንተም ስለመጣ ደስ ብሎናል በእውነት። ዳኛቸው እንኳን ደህና መጣ። ምንድን ነው ጥያቄ ያለ? በርዕሱ ይሻላል ወይስ ጥያቄ ልጠይቅልህ? በርዕሱ ታወራለህ?
ይቻላል። እሺ ርዕሱን አይተዋል? አሁን ስትል ሰማሁ እኮ። አይ ከላይ ተጽፏል አይታል? የኔ ፎቶ ላይ ፊት ለፊት ማርያም በምልጃዋ ሰውን ታድናለች። ጥያቄ ምልክት ነው። አዎ ጥያቄ ምልክት አለው። ታድናለች ብለህ ታምናለህ? አምናለሁ። እስቲ አስረዳን እስቲ እንዴት ንገረን እስቲ ከመጽሐፍ ቅዱስ እያጣቀስክ እንዴት እንደምታድን ንገረን። የጻድቅ ሰው ጸሎት ኃይልን ታደርጋለች ይላል። ለምሳሌ የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ይላል አይደል? እሺ አይበቃ? ያ ጻድቅ የተባለው ሰው በህይወት ያለ ነው ወይስ የሞተ? እግዚአብሔር የሙታን ነው የሕያዋን አምላክ ነው። አይ ቲንክ ዳኝ ሁሌም ነው የምትገባው አይደለ? አስታወስኩ በድምጽ። አይ መልሱን በቃ እየተናገር ነው አይደለ? አዎ አይገርምም? አስታወስኩ። አዎ ጥሩ ነው። ቆንጆ እንኳን ደህና። የሙታን ነው የሕያዋን አምላክ ነው እግዚአብሔር። እሱን አልጠየቅኩህም። አይ መልሽልኛ። በስጋ የሕያዋን አምላክ ነው በስጋ የሌሉትን ነው የሚለው ቃሉ። እና ማርያም አጸደ ገነት ወይ ሕያዋን አይደለችም ወይ ማርያም? አሁን ይኸውልህ ጥያቄውን ሚስ ዳይሬክት አታድርገው። ማርያም በምልጃዋ ሰው ታድናለች ወይ ለሚለው ጥያቄ የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች እኮ። ማርያም በህይወት አለች ወይስ? እኔማ መልካም አምላክ ለምሳሌ የሕያዋን አምላክ እንደሆነ ነው የማምነው። በሱ አምኖ የሚሞት ሕያው ይሆናል። ለሰው ደግሞ አንድ ጊዜ ሞት፣ ከዛ ደግሞ ፍርድ ነው የተወሰነበት። ኦኬ መሞት በቃ የሰው ልጅ እንደሚሞት የታወቀ ስለሆነ ማለት ነው። አሁን ሞትን ልትከላከል እዚህ ጋር ሞትን የሙታን ነው የሕያዋን አምላክ ነው አልኩሽ እኮ። መልሽልኝ አንቺ። እሺ ቆይ አንዴ ዳኝ እኔ እናንተ እናውራ። ተባረክ ሚሲ ዳኝ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚለው ጥቅስ ሰው ከማዳን ጋር ምን ያገናኘዋል? ኃይልን ታደርጋለች ምን ማለት ነው? አንተ መልስልኝ። ጥቅሱን የጠቀስኩ እኮ አንተ ነህ። እሺ ሌላ ጥቅስ ልጨምርልህ? አይ ጥቅስ አጨምር። እዚሁ ላይ ሰዎችን ከኃጢአት ማዳንና የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ምን ያገናኘዋል? እስቲ አብራራለን። ለምሳሌ ማለት ነው አንተ ለምሳሌ እርስ በርስ ቅዱሳን ትባባላላችሁ አይደል? ጥያቄ ይመልስልኝ። እኔን አጠይቀኝ እኮ ልንገራ። ቀጥል። እኔ ለወንድሜ መጸለይ ከቻልኩኝ ማርያም ለኔ ለምን አትጸልይም? ጸልየህ ሰውን ወደ ቅድስና የምታመጣ ከሆነ ማርያም እንዴት አትችልም? እኔ ነው የምጠይቀኝ? እኔማ አትችልም ብዬ ኮረስ እኮ አመጣው እኮ። አንተ አስረዳኝ። ለምን አትችልም? አንተ ከቻልክ እሷ እንዴት አትችልም? አይ እኔ እችላለሁ አላልኩም። ስለኔ አላወራውም። አንተን ያስገባው ዳኜ ማርያም በስራዋ ማርያም በምልጃዋ እኔ ልመልስልህ። በቃ ችግር የለም። አዎ አንተ የምታስረዳኝ ምን መሰለህ ዳኜ፣ ማርያም በምልጃዋ ሰውን እንደምታድን ከመጽሐፍ ቅዱስ እያጣች ያስረዳል። እሺ እኔ ለምሳሌ ኢየሱስ ክርስቶስ ከዘላለም ሞት አድኖኛል። ከዘላለም ሞት ማለት አዳምና ሔዋን ከሰሩት ሞት አድኖኛል። የጻድቅ ሰው ጸሎት ኃይልን ታደርጋለች ማለት ለዛ ለመዳን ቀን ታበቃለች ነው። አዳኝ ፈራጅ ኢየሱስ ክርስቶስ ነው። ለፍርድ የመጣው ኢየሱስ ክርስቶስ ነው። ግን ለዛ ቀን የጻድቅ ሰው ጸሎት ለዛ ቀን ያደርሳል ማለት ነው። ዳኝ ቆይ አሁን በክርስቶስ ኢየሱስ ድኛለሁ አልክና በፍርድ ቀን ደግሞ የጻድቅ ሰው ጸሎት ያድነኛል። ያደርሳል፣ ይከልላል፣ ይጠብቃል። ገባ? በኢየሱስ ከዳንክ በኋላ እንደገና ደግሞ የጻድቃን ጸሎት ይከልላል። መጽሐፍ ቅዱሳዊ ነው። ዳንኩ ብቻ መዳን ብቻ እኮ ከዘላለም ሞት ዳንክ እንጂ ኃጢአት ከሰራት ትወድቃለህ። ኃጢአት ከሰራት የሚያድኑት ቅዱሳን ናቸው የሚል አሳየኝ ከመጽሐፍ ቅዱስ።
ቅዱሳን ያድናሉ ሳይሆን ለዛ ቀን ጸሎታቸው ያደርሳል። እስቲ ከመጽሐፍ ቅዱስ ማስረጃ ሳይ ማስረጃ ከመጽሐፍ ቅዱስ ቅዱሳን በኢየሱስ ከዳንክ በኋላ ኃጢአት ስትሰራ እየጠበቁ ለፍርድ ቀን ያግዙሃል ጸሎታቸው የሚል አሳየኝ ከመጽሐፍ ቅዱስ። እኔ ለምሳሌ በኢየሱስ ክርስቶስ አምናለሁኝ። አምላኬ ነው፣ እግዚአብሔር ቸር እንደሆነ፣ ደግ እንደሆነ፣ መሐሪ እንደሆነ፣ ይቅር ባይ እንደሆነ አውቃለሁ። ከመጽሐፍ ቅዱስ ጥያቄውን አስረዳኝ መልስ እኮ አሁን አንተ የምትለው እኮ ነው። እግዚአብሔር ቸርነትን መቼም ታምናለህ አይደል? አይ እኔ አሁን ዳኒ ጥያቄ ምን መሰለ፣ ራስ አወራ በኢየሱስ ድኛለሁ አልክ። ከዛ በኋላ ኃጢአት ስሰራ የቅዱሳን ጸሎት ይጠብቀኛል፣ ከዛ የፍርድ ቀን ፕሮቴክት ያደርገኛል አልክ። እሱን ከመጽሐፍ ቅዱስ ላይ አሳየኝ። በኢየሱስ ከዳንኩ በኋላ ኃጢአት ስሰራ የጻድቅ ሰው ጸሎት በምልጃው ያድነኛል የሚል መጽሐፍ ቅዱሳዊ ማስረጃ አሳየኝ። ለምሳሌ ነብዩን እንደ ነብይ፣ ጻድቁ እንደ ጻድቅ የሚያይ ሰው ከነኚህ ከተናናሾቹ በአንዱ ስም ቀዝቃዛ ውሃ ወይም ጽዋ የሚያጠጣ ሰው እውነቱን እላችኋለሁ ዋጋው አይጠፋበትም ብሏል። ያ ማለት እግዚአብሔርን ቸርነት፣ እግዚአብሔርን ደግነት በምድር ላይ እሱ ምን ያህል እስከ ዝቅተኛው እስከ ቀዝቃዛ ውሃ ድረስ መጥቶ አንተን ሊያድን ፍቃዱን እንደሰጠህ የሚያሳይ ነው። እኛን ለማዳን ቀዝቃዛ ውሃ ነው የሰጠው ወይስ ነፍሱ ነው? ቀዝቃዛ ውሃ ድረስ ዋጋው አይጠፋበትም ማለት በቃ ዋጋ ማለት እሱ ክፍል አሁን ያልከኝ ቃል የት ነው የሚገኘው? ኢየሱስ ክርስቶስ የተናገረው እኮ ነው። አይ አሁን እኮ ጥቅሱን አሳየኝና ላንብበው። ምን አይደል? ያመነ ሰው እኮ ጥቅስ አይለቃቀምም። ማመን ብቻ ነው እኮ። እኔ በጌታ በኢየሱስ ክርስቶስ ካመንኩኝ ዳኝ ተረቋል። አሁን ስለቃቀም አይ አማርኛ አስተካክል። ቆይ ዳኝ አዳምጠኛ አስጨርሰኝ ሰጣለሁ። አይ ቆይ ሚውት አደርጋለሁ። አዳምጠኝ። ይሄ የኛ ቤት ነው። ስለዚህ በዲሲፕሊን ነው የምናወራው። እኔ አሁን ቆይ ስለ አዳምጠኝ ከዛ አካሄድን ላስተካክልልህ እንጂ ልቃወም ዲስሪስፔክት ላደርግ አይደለም። ቆይ ምለው አሁን ጥቅስ መለቃቀም የሚለው አማርኛ የእግዚአብሔር ቃል አይለቃቀምም። ባይዘይ የሚለቃቀም አይደለም። የእግዚአብሔርን ቃል ነው ያወራን ያለነው። ስለዚህ የእግዚአብሔርን ቃል ዲስሪስፔክት እያደረግ ቀጣይ እንዳወራ እድል ስጠኝ አይባልም። እኔ ላይ አይደል ቃሉ ላይ መለቃቀም የሚለው አማርኛ ከእግዚአብሔር ቃል ጋር አይሄድም። እና ቀስ ብለህ ተረጋግተህ የማርያምን ክብር ዝቅ ለማድረግ የሷንም እንትን ከፍ ለማድረግ አይደለም የተሰባሰብነው የክርስቶስ ኢየሱስን አዳኝነት ለመመስከር ነው። ጥያቄ በግልጽ ተቀምጦላል። ማርያም በምልጃዋ ሰው ታድናለች ወይ አልን አይደል? ሰው ታድናለች ወይ ብለን በማስረጃ ንገረን ስንል ምን አልከን? የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ብለን ጥቅስ ጥቀስልን ስንል ጥቅስ አለቃቅመም አልክና እንዲሁ ራንደምሊ ነገርከን፣ ተቀበልን። ከዛ ከማርያም በምልጃዋ ሰው ከማዳን ጋር የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች የሚለው የመጽሐፍ ቅዱስ ክፍል ምን ያገናኘዋል አለ። አይ እኛ በክርስቶስ ኢየሱስ ከዳንን በኋላ እስከ ፍርድ ቀን ድረስ ኃጢአት ስንሰራ የቅዱሳን ጸሎት ተንከባክቦ ያደርሰናል አልክ። አሳየኝ ከመጽሐፍ ቅዱስ አልኩ። አይ ጻድቅን በጻድቅ ስም የተቀበለ ነብይን በነብይ ስም የተቀበለ ኢየሱስ እግዚአብሔር እኛን ለማዳን እስከ ውሃ ቀዝቃዛ ድረስ ወርዷል ወደታች አልከኝ። እኛን እግዚአብሔር ለማዳን ልጁን ኢየሱስ ክርስቶስን በመስቀል ላይ ነው የከፈለው እንጂ ውሃ ጠጡና ዳኑ አላለንም ስለ ብሏል ስለ ከመጽሐፍ ቅዱስ አሳየኝ ስለ እኔ ጥቅስ አለቃቀምም አልክ። እዚህ ጋር አረምኩ አይደለ? እዚህ የመጣው ድረስ ልክ ነኝ። አሁን ንግግርን እርምት ሰጥተህ አንሚውት አድርገህ ቀጥል። ዳኝ ተባረክ። ቀጥል ዳኝ፣ አንሚውት አድርገህ ሚውት ነህ። ዳኛቸው ሚውት ነህ። አንሚውት አድርግና ቀጥል። እሺ ዳኝ አለ በድጋሚ እድል ስትል መጨረሻ ጊዜ ሚውትና አንሚውት አድርገህ ቀጥል። እሺ ጌታ ይባርክ ዳኝ፣ እግዚአብሔር ይባርክ። የሚጠጣ ሊለቃቅም ሄዷል መሰለኝ፣ ለዛ ነው። አይ ንግግሩ እኮ ደስ ጥቅስ ትለቃቀማላችሁ። አሁን ይሄ አማርኛ አሁን ትንሽ አይከብድም? የእግዚአብሔርን ቃል ትለቃቀማላችሁ። ጠላና አረቄ ከመለቃቀም ይሻላል ሰፈር ላይ። ኦፊስ ጌታ ይባረክ። በእውነት እንኳንም ጥቅስ ሰብሳቢዎች ሆነ። ኢየሱስ ጌታ ነው። እሺ ሌሎች ካላችሁ ሪኩዌስት ላኩልንና
በእውነት ማርያም በምልጃዋ ሰው ታድናለች ወይ የሚል ርዕስ አስቀምጠናል እና ነው። እሺ እስቲ እታችንን እናስገባት። ፍሬዎት አይ ቲንክ በጌታ ነች መሰለኝ። ፍሬዎት እንዴት አመሻችሁ? አቤት። ጌታ ይመስገን። በጌታ ነሽ? አዎ እኔ በጌታ ነኝ። እሺ እናቴ እንኳን ደህና መጣሽ። ደስ ብሎናል ስለገባሽ። ጌታ ይባርክሽ። አሜን አሜን። ተባረኪሽ። ሌሎችን እያስገባን ስለሆነ ገባሁት፣ ግን ትንሽ ሸለብ አደረገኝና ያው ጥያቄውን እየሰማው ነበር። ከዛ ደግሞ ቅድም እንዳልክና ሚርሲ ስትናገር ነበር በጌታ መሆናችሁ ጥያቄ ካላችሁ ምናምን ስትል እሺ። እና ጥያቄ ማለት ካላችሁት ጋር ሳይሆን ኦልሞስት 17 ዓመት ነው እግዚአብሔር ረድቶኝ በባሌ በኩል ነው እኔ ጌታን ያገኘሁትኝ። ማለት እንደኔ የማይሆነው ጌታ ያው እንደራሱ ሁሉንም ነገር ብዙ ነገር አድርጎልኛል በቤቴ። ግን ከዛ በፊት ነበር ትዳራችንና የ21 ዓመት ልጅ አለችኝ። ትልቋ ልጄ፣ ሁለተኛዋ ልጅ 17 ዓመቷ ነው። ከዛ በኋላም የተወለዱ አሉ። እግዚአብሔር ክብሩን ይውሰድ። ልጆቼ ግን ያው ያደጉት በአያት እጅ ነውና ያው በኑሮ አለመመቻቸት ምናምን ስደት ላይ ነበርን እኔና ባለቤቴ። ግዴታም ነበር ልጆቼ በአያቶች እጅ ሊያድጉና ከዛ ግን ያደጉበት ያው በኦርቶዶክስ እምነት ተከታይ ቤተሰቦቼ ነውና ያው ምንም ነገር ሆኖብኝ አይደለም። ይሄን ስል በጥሩ ይሰማል አይደል እንዳልክ? ያ ይሰማሽ። እግዚአብሔር ክብሩን ይውሰድ። በጥሩ ስነ ምግባርና ያሉበት ነገር አሳስቦኝ ሳይሆን ግን አንዳንድ ጥያቄዎች የለም እንደ ክርስቲያን አሁን ቆም ብዬ ሳስበው የምጠይቀው ጥያቄ ኢቭን አይደለም ለኔ ከተሰጡኝ ልጆች አይደለም ጓደኞቼ ከመጣውበት ደግሞ እናትና አባቴ ይሄን ነገር ቢቀምሰው ምለው ነገር ስላለ እንድትጸልዩልኝ ልጆቼን ጌታ እንዲያገኛቸው በዛ ስር እንዲሆኑ ቅድምም ስትል ነበር። ይናገራል መጀመሪያ ከመመስከር በፊት ቤተሰብ ያንተን ለውጥ አይቶ ነው ያልከው ነገር ኦፍኮርስ ትክክል ነው ይላሉ፣ በአፋቸው ይላሉ። እኔ እናቴ ብዙ ነገር ሲደርስባት ትላለች ከነበረችበት ያው ከነበርኩበት አንፃር ለምን ልጅ ኢቭን አይደለም በጌታ ትላለች በድንጋይ አታመልክም ብላ የምትመሰክር እናት ናት ያለችኝ። ግን ያ ማለቱ ብቻ ነው እንጂ እዚህ ጋር ደግሞ ልትመሰክርላቸው ስትል የሚቃወሙት ነገር አለና እና ያን እግዚአብሔር ረድቶኝ እንግዲህ ጸሎቴንም ሰምቶ እንዲሰበስብልኝ ስለምፈልግ ያው ጸሎት እንድታደርጉልኝ ቅዱሳን ብዬ ነው የገባሁት። የማይመለከትም ቢሆን ያው ብቻ እንድታስቡኝ ነው። እና ኢቭን አካውንቱ የእህቴ ነው እንጂ የኔ አይደለም። ይሄ አካውንት ቲክቶክ አካውንት እኔ ነኝ እንደዚህ አይነት ነገር የምጭንበት። እሷ ስታይ ድንገት እንደዚህ ከፍታ እንኳን የሆነ ነገር ቢሰሙ እያልኩኝ በእሷ ነው የገባሁትና አካውንት የለኝም ቲክቶክ አካውንት ራሱ ኢቭን ማለት ነው። እና ስሜም ፍሬዎት አይደለም ወርቅናት አስማማው እባላለሁ። በጎልድ ነው የምታወቀው። ያው ጎልድ በሚለው ስሜ ነው ኒክኔም የምታወቀውና ያው ራስን ለመደበቅም ሳይሆን ያደረኩት እንዳልኩ አካውንት የለኝም። ወደዚህም ስመጣ በቃ በሷ ነው ስጠቀም የነበረው። በሷው ግን እኔ የማደርገው እንደዚህ ክርስቲያን እንትኖችን ፎሎ በማድረግ በመከታተል እሷም በዚህ አካውንት ስለምትጠቀም ብታየውና ቢያዩት ምናምን የሚል አላማ ስላለኝ ነው። ምን የምትለኝ ነገር አለ እንዳልክ? በጣም ነው ግን ዳጊ ሜርሲ ሁሌም ነው የምገባው፣ ካያችሁኝ ሁሌም እከታተላለሁ እንቅልፍ እስከሚወስደኝ ያው የምትሉትን ምን እየሰማው ከስርም እየጻፍኩኝ እያገዝኳችሁ አብሬያችሁን ያለሁት። ጌታ ይባርክሽ። እኔ ፕሮፋይልሽን ገብቼ አይቼ ሌሎችም እዚህ ያሉ ክርስቲያኖች አሁን አንቺ የምታወሪበትን ፕሮፋይል ገብተው ሲያዩ የኦርቶዶክስ ቪዲዮዎች ፖስት ስለተደረጉ አይት አይደለችም እያሉ ነበር። ግን ኋላ እኔንም አረጋግተሽኛል የእህቴ አካውንት ነው ብለሻል። በዚህ ልክ እናቴም አለች የለቀቀችውና ለዛ ብዬ ነው ተማረች። አይ በጌታ እንደሆንሽ የት ነው ጌታን ያገኘሽው? እኔ ጌታን ያገኘሁት ኳታር ነው።
እንደዚህ ኦንላይን ነው ወይስ ደግሞ እንዴት ነው? ቤት በምን ነው? በቃ እኔ ቤቴ ነው የመሰከረልኝ። ቤቴ ስለ ባለቤቴ ነው መጀመሪያ፣ እሱ ነው ጌታን ያገኘው። በውሃ ኳታር ነበር የምንኖረው። ከዛ ግን በጣም በብዙ ማስቸገር ማለት አይበቃንም ብልክ በጣም እውነት ማለት ይሄ እንዳልኩክ ይሄ መጽሐፍ ቅዱስ ውስጥ የሌለ ጥቅሶች እኔ ውስጥ ነበሩ። እውነት ለመናገር ኢቭን በጣም በቃ ሁሌ አሁንም ራሱ እንትን እምለው ካለ እመቤቴ አማላጅነት ዓለም አትድንም እምለው ነበርና ገብቶሃል አይደል? በጣም በቃ በጣም ፋይት አድርጓል። ይሄ ነው ምልክና ቅድምም ስትል ሚስትን በቃ ተው ይሄ ሚስቴ ጋር ነው የማወራው ምናምን ስትል ጌታን ስቀምስና ግን እኔ ጌታን ሳገኝ የጠየቅኩት ጥያቄ እንዴት እኔ በሆነ ተውክ ነበር እንዴት አልተውከኝም ብዬ ግን ጠየቅኩትኝ። ከዛ ግን ያለኝ ኖ ማለት እግዚአብሔር የከፈላቸውን ዋጋዎች እንደዛ አይደለም አለኝ። አሁንም ገና ነሽ እስኪ እንደዛ አይደለም አለ። ግን ይሄው እኔም ልጆቼን አልተውኩምና በደንብ ደግሞ ሲገባክ የተሰጡክን ስጦታዎች ያው ጌታ አይደል ስጦታ ይሰጣል እና ትዕግስት እንደሚያስፈልግ ሁሉ ነው የሚለኝ ማለት ነው። እና ብርቱ ባልም ያለኝ በጌታ ፊት ብርቱ ነው። እና እንዳልኩክ ልጆቼ ምንም ሆነው አይደለም፣ ግን ደግሞ በቃ አዲስ ህይወት እንዲሆንላቸው ግን የሁለታችንም ጸሎት ነው። እድሜያቸውንም ነግሬያለሁ፣ ማቹርድ ናቸው። በዛ ላይ ማታም በጣም ሳወራቸው ነበር። እዚህ ጋር የሚጠየቁትን ጥያቄዎች እየወሰድኩኝ ነበረ። ትላንት ስለ ቁርባን ነበረ ገብቶሃል አይደል? እሱንም ስንነጋገርበት ነበር። ነገ ደግሞ ይሄኛውን ሰምቼ ደግሞ እኔ ቤቴ ውስጥ ሁሌም ርዕስ እየፈጠርኩ አወራቸዋለሁ እና በዛ ቤተክርስቲያን ተይዛችኋል ወይም ቤተክርስቲያን ያላችሁ ህብረት የምታደርጉበት? አዎ አለን። አዎ ቴንክ ዩ። ምንድን ነው ኤርሚዬ በደንብ ያወራሻል። አሁን እኔ ትንሽ ነጥብ ላንሳና ኤርሚ እድል ሰጠዋለሁ። ምንድነው እንኳን ደህና መጣሽ። በጣም ደስ ብሎኛል ስለነሳሽው ሀሳብ ስላወራሽው ከልብሽ ስለሆነ እውነትም ደግሞ ጌታ ይባርክሽ። ጥያቄዎች ይኖራሉ በየቀኑ አሁን በክርስትና ህይወት ያው ክርስትና ረጅም ነው፣ ዝም ብሎ የሚቆም አይደለም። የሆነ ጊዜ ጌታን ተቀብለን ተሰብስበን የምንቀመጠው አይደለም። በየቀኑ መታደስ ያስፈልጋል። በየቀኑ መንፈስ ቅዱስ ማሞላት፣ በየቀኑ መጽሐፍ ቅዱስ ማጥናት፣ ከቅዱሳን ጋር ህብረት ማድረግ፣ ጸሎት፣ ቤተክርስቲያን መሄድ፣ በቸርች መያዝ በጣም ወሳኝ ነገሮች ናቸው። እኔ አሁን እዚህ ኦንላይን መተሽ መጠየቅሽን ጸልዩልኝ ማለትሽን አክሴፕት አድርገዋለሁ፣ ችግር የለውም። ከምንም በላይ ግን መሬት ላይ ያለችው አጥቢያ ላይ ያለሽን ህብረት በጣም ማጠናከር አለብሽ። ፓስተር ካላችሁ ሌሎችም ጉባኤ ካለ እዛው ላይ በደንብ እንትን ማለት አለብሽ። ሌላው ከልጆችሽም ከዙሪያሽም ካሉ ሰዎች አሁን ባለሽ የእምነት አቋም ላይ ጥያቄዎች ከተነሱ እነዚህኑ ጥያቄዎች ደግሞ ለቤተክርስቲያን መሪዎች፣ ለአገልጋዮች በመጠየቅ ደህንነት ትምህርት ተምረሻል? አዎ ተምሬያለሁ። ደቀ መዝሙርስ ሁኛለሁ። ተመረሻል? ደቀ መዝሙር ሆነ ማለት ትምህርቱን የደህንነት እግዚአብሔርን አምኜ እንድጠመቅ አይደለም? እሺ። ከዛ አገልግሎት ማዘጋጃ ተምረሻል? አገልግሎት መዘጋጃ ነው ያልተማርኩት፣ እንዳልኩ በሰው ሀገር አልነበርኩኝ። እሺ። ጉባኤ ስቴጅ አለሽ? አሁን ቸርች የምታዘጋጅ? አዎ። ፓስተርሽ ማን ነው? ስማቸውን ትንሽ ሚዲያ ላይ ከመጥቀስ ችግር የለውም። አይ ቤተክርስቲያን አለ አይደል አንቺ አካባቢ? አዎ አለ። የት ነው ያለሽው አሁን በቋሚነትና ቤተክርስቲያኗ የት ነው ያለችው? አንቺ ህብረት የምታደርጊባት ቤተክርስቲያን? እሱንም ልጥቀስ? አይ ምን ችግር የለውም። ያለ የምትኖሪበት ቦታና ህብረት የምታደርጊበት ቤተክርስቲያን ስሟን እስቲ ንገሪና የሚያገለግለው የምትኖሪበት ሀገርና ቤተክርስቲያንና ፓስተሩን እስቲ ንገሪ፣ ቤተክርስቲያኒቱ መሪ። አሁን ያለሁት አዲስ አበባ ነው። ኦኬ። መጥቼ አሁን የተቀላቀልኳት ቸርች የበፊቴ እኔ ጌታን ያገኘሁበት ቸርች አይደለም እንዳልክዬ። ኦኬ። ለዛ ነው ማለት ያልፈለኩት። እንዳልኩ ሄጄ ካፈላለሁ እሑድ እንሄዳለንና ለዛ ነው። ኦኬ። እሺ። እኔ በውስጥ አውራሻለሁ። አሁን አዲስ አበባ ከሆነ ያለሽው የምትሄጂበት ቤተክርስቲያን እንትን እኔ በውስጥ ጠይቅሽና እነዚህ አሉ አይደል ጤናማ የክርስቶስን ወንጌል የሚያስተምሩ ቤተክርስቲያናት ይታወቃሉ።
እና የት እንዳለሽም ማወቅ ስለፈለኩ ነው። አሁን ኢትዮጵያ በጣም መትቆይ ከሆነ ደግሞ ኑሯችንን እዚህ ያደረግን እንዳልኩ ለልጆቻችን ስንል ነው የተሰደድነው። እዚህ ከሆነ አሁን ያልሽኝ የጸሎትንም ጉዳይ እዚህ ከሆንሽ አሁን ያለሽው እንዳንድ አሁን ቤተክርስቲያን ውስጥ እንዳለ ክርስቲያን የምመክርሽ ነገር ምንድነው? እዚህ ከሆነ የምትኖሪው እኔ ልረዳሽና ልተባበርሽ የምችለው እኛ ቤተክርስቲያን ልወስድሽ እችላለሁ። እኔ ህብረት ማረግበት ዘላለማዊ የክርስቶስ መገለጥ ቤተክርስቲያን ወንድማችን እጅግ የተወደደ ወንድማችን ነብይ ለሚያገለግል ቤተክርስቲያን ነው። እዛ ጸሎት የምትፈልጊ ከሆነ ህብረት የምትፈልጊ ከሆነ ልወስድሽ እችላለሁ። እዚህ አዲስ አበባ የምትኖሪ ከሆነ በተለይ እና አዲስ አበባ ሀያት አካባቢ በቃ ስለዚህ እኔ ቴክስት አደርግልሽና ስልክሽን ከሰጠሽኝ እሁድ ፕሮግራም ስላለ እንደውም እሁድ መደበኛ ጧት የቤተሰብ ፕሮግራም ስለሆነ በዛውም ቸርች ከመጣሽ እዛው ወንድሞች አሉ፣ የጸሎት ቲም አለ እጅግ የተወደዱ እንደገና ደግሞ መሰረታዊ ክርስትናን በጌታ ከሆኑ በኋላ ሰዎች ማጠንከሪያ ትምህርት ማጽኛ ትምህርት የሚባሉ አሉ። እነዛን የሚያስተምሩ አሉ። የተለያዩ ዲፓርትመንቶች አሉ። እዛ ውስጥ አስተዋውቅሻለሁ። ከቤተክርስቲያኒቱ መጋቢና መሪ ጋር ማስተዋውቅሻለሁ። ከዛ ደግሞ ቀን በቀን ቤተክርስቲያኒቱ ባዘጋጀች ፕሮግራም ላይ በሳምንት 3 ቀን ነው ያለው። በሚመችሽ ቀን ደግሞ ወንጌል የምትማሪበትን መንገድ ማመቻቸት ይቻላል ማለት ነው። አመሰግናለሁ በጣም። እሺ እኔ በጣም አመሰግናለሁ እንዳልክ ቴንኪዩ። በቃ ቴክስት አደርግልሻለሁ ስልኬን ደውይልኝ። እሁድ ቤተክርስቲያን ከመጣሽ ደግሞ እዛው እንዲጸልዩልሽ ወንድሞች ስላሉ እንደዛ አደርጋለሁ። እሺ ጌታ ይባርክሽ። እንዳልክ ምናልባት ለእህታችን ግልጽ ለማድረግ እያወራሃት ቸርቿን ዲቴይል ስትጠይቃት ምናልባት ፐርሰናል ዲቴይሎችን ለመጠየቅ በእርግጥ በቸርች ፐርሰናል ጥያቄ አይባልም፣ ግን ምናልባት የምትሄጂበት ቤተክርስቲያን አንቺ በየዋህነት የሐሰት ትምህርት የሚሰራጭበት ሊሆን ይችላል። ኦንሊ ጂሰስ ያለበት እነሱ በአብዛኛው ራሳቸውን ሳይገልጡ እንደ ወንጌል አማኞች ሆነው ረጅም ጊዜ ብዙዎችን አሳስተው በኋላ ላይ ሪቪል የሚያደርግ ትምህርት አላቸውና ያንን ከማድረግ እንጂ ምን የሆነ ዲቴል አንቺን ባዘር ለማድረግ ፈልጎ አይደለምና የትምህርት ጤናማ የግድ ስለሆነ ነው የህይወትን ጤናማነት ስለሚወስን ማለት ነው። እና አንኮምፎርታብል ምናልባት አርጎሽ ከሆነ ከዚህ የተነሳ ነው እንጂ ሌላ አይደለም። እሺ እኔ እናት ተባረኪልኝ እና እንወድሻለን እናከብርሻለን ደግሞ በጣም እሺ ዳጊ ለዛ ሳይሆን ቸርቿ እውነት ለመናገር እዛ ዱሃ በነበርኩበት እንዳልኩ ይሄ ጸጥ ያለ እግዚአብሔርን ቀምሰክ በቃ ፍሬውን አይተክ የምትመጣበት ቸርች ነው። አንዳንዴ ፍቃዳቸው ባይሆን ላይክ ሚዲያ ላይ የምትለው ነው እንጂ የክርስቶስ ተካፋዮች ይባላል። ላይክ እንደ ፋሚሊ በጣም ትንሽ በባልና በሚስት ማለት የሚተዳደር ባልና ሚስቶች ናቸው እዛ ቸርች ላይ እና እንዲሁ በቃ እግዚአብሔር ተሰጥቷቸው የሚያገለግሉ ላይክ ፋሚሊ ቸርች ነው የሄድ ነው። እንዳልኩክ በባሌ በኩል በጓደኛው ነው የሄደው። ኢቭን ባሌ እዛም ሲያመልክ ለቸርቿ እንትን ይላል ላይክ ይሳተፋል። ውስጥ ሙቭ አድርጋችሁ አይደለም ፍሬ ይቀርባ ስላቆረጥሽ ሙቭ አድርጋችኋል ወደ ኢትዮጵያ አይደል? አው በቃ ሙቭ ካረጋችሁ ምንም ችግር የለውም። ዋናው እዚህ ካለሽ እንዳልክ የምታገኘው በጣም ትልልሽ ይችላል ሊረዳሽ ይችላል። እነሱ ጋር የምታመልክት የኛ ትምህርት ስላለ የሚታወቅም አገልጋዮችና ቤተክርስቲያን ስለሆነ ከእንግዲህ እሱ ምርጫሽ ነው። ይሄን እንኳን እኛ ልንመርጥልሽ አንችልም፣ ግን እንደው ያለውን ነገር ነግረሽ ነውና ኢትዮጵያ ካለሽ እንደውም ጥያቄውን የጠየቁሽንም መተው ትችያለሽ። እሱም የጠየቁሽን እዛ ካለሽ ነው የሚጠቅመው። ተባረኪ። እሺ አሜን። ተባረኪ። እግዚአብሔር ባርክሽ። ቴክስት አርግልሻለሁ። እሺ ማስተዋል ወርቁ ይላል። አቤት። እንዴት አመሻችሁ? እንዴት አደራችሁ? ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም እግዚአብሔር ለሁላችሁ ይሁን። እኔ እምነቴ ኦርቶዶክስ ነኝ፣ ግን ርዕሳችሁን አይቼ ነበረ ስትወያዩም ሰምቻለሁኝ። እንደ ኦርቶዶክስ እምነት እንደ ኦርቶዶክስ ተዋህዶ እምነት ተከታይነቴ አዎ ማርያም አማላጅ ናት በደንብ። ያን የምልበት ምክንያት ለእኔ ጥቅስም አያስፈልገኝም፣ ምክንያቱም አላመልካትም፣ ድንግልን አላመልካትም። በእምነት ውስጥ ዋናው ለእኔ አምልኮ ነው። አምልኮ ለማን እንደሆነ ስለማቅ ድንግል ማርያም አትመለከም። እየሰማሽኝ ነው? እሺ። አይ በእርጋታ ገባሽና
እንትን ትንሽ ሰከንም እንድንል ነው። አንደኛ ቸኮልኩ። አዎ ሰላም አልሽንና እንትን አልሽ። ይቅርታ ሶሪ። አይ አልተሰማኝም በእውነት። እሺ ኢትስ ኦኬ ምንድነው ጥሩ ነው። እኔ አሁን ያለሽን ፖዚቲቭ ኤነርጂ ስላለሽበት ቤተ እምነት ስለ ማርያም ለመናገር ያለሽን ኢነርጂ በጣም ነው የወደድኩትኝ። ጥሩ ነው። ጌታ ይባርክሽ። ከዚህ በላይ ደግሞ ለክርስቶስም ደግሞ ለማውራት የምትበቂበት ቀንም ሊሆን ይችላል። ይቀን ዊዶው ነው ጌታ ምን እንደሚያደርግ መንፈስ ቅዱስ ምን እንደሚሰራ ስለማናውቅ ሶ ርዕሱ ማርያም በምልጃዋ ሰው ታድናለች ወይ ነው። ከዛ አንቺ ደግሞ ከፈና አዎ ትማልዳለች አልሽን። ዳ ጥቅስ አልጠቅስም አልሽ። ጥቅስ ማስትዬ ምን መሰለሽ፣ አሁን ይሄ የጴንጤ ቤት ነው። ጴንጤ ደግሞ በባህሪው ያለ ጥቅስ እንትን አይልም። አሁን ምንድነው መሰለሽ፣ አሁን በጌታ ከሆኑ ሰዎች ጋር ማቀው ታሪክ እንደሚለው እኔ እንደገባኝ ምናምን አይደለም። መጽሐፍ ቅዱስ ሁለታችንም ይዘናል። እኔም አንቺ እጅ ላይ ያለ ጥቅልል ይዘናል። ብትፈልጊ 81ዱን ያዢው፣ እኔም 66ቱን ሊያዘው። ከፈለግሽ እኔ በ81ዱም በየትኛውም የመጽሐፍ ቅዱስ ክፍል ላይ የሰው ልጅ ማርያም በምልጃዋ እንደምታድን ከመጽሐፍ ቅዱስ ክፍል ካሳየሽን ከዛ ደግሞ ተነስተን በኔክስት ርዕስ ለማውራት በዛው ባነሳሽው ነጥብ ላይ ለማውራት ይመቸናልና ጥያቄው አጭርና ግልጽ ነው። ማርያም በምልጃዋ ሰው እንደምታድን ከመጽሐፍ ቅዱስ አለሽ ማስቲ ሐሳብ አለ ወይም ደግሞ መጽሐፍ ቅዱሳዊ አስተምሮ አለ? እሺ እንዳልክ አሁን እንግዲህ ምንድነው መሰለ እንዳልከው ጥቅስ አምጪ ነው የምትለኝ ያልከው። አዎ የእግዚአብሔር ቃል ስለሆነ የሚመራን ብዬ ኖ ይኸውልህ፣ ይቅርታ አዳምጫለሁ። አንዳንዴ ምን አለ መሰለ አዋቂ ሆኜ አይደለም ከመማሩ አንፃር ጠማማ ትውልድ ምልክትን ይሻልም የሚል አማርኛ አለ። እሱንም ለማለት ፈልጌ አይደለም። ዋናው ክርስቶስን መያዝ ነው ለኔ አምልኮ ነው። በቃ ለኔ ትርጉም ያለኝ በቀራኒው ላይ የተሰቀለልኝ ለኔ ደሙንና ስጋውን የሰዋልኝ አምላኬ መድኃኒቴ ያዳኜ ነው። ከዛ ሲቀጥል እኔ አንድ ነገር ልጠይቅህ እንዲሁ አሁን ቅድም እንዳልከው ምሳሌ እንዲመስሉኝ ምናምን ሳይሆን የጴንጤ ቤት ነው። እኔ ጥቅስ ፈልጋለሁ ማርያም ታማልዳለች የሚል አምጪ ነው ያልከኝ። እኔ ደግሞ አሁን እንደ ድንግል ሰው ናት አይደለ? ግን ሰውነቷ ምንድነው? ንጹህ ነው። የመለኮት ማደሪያ ናት። ስለዚህ ከሴቶች ሁሉ የተለየች ነች። ስለዚህ ምንድነው መሰለህ ልልህ የምችለው አሁን እንዳልክዬ አንተ ለምሳሌ የሆነ ነገር ቢገጥምህ በሆነ ሰው መካከል ጥል ቢፈጠር ምንድነው የምትለው? አረ በእናትሽ እናትን አትወድም? እናትሽን አትወድም ወይ አትወጃትም? እንደው በፈጠረ እንደው በእናትሽ ይባላል በተለምዶ እንኳን። ምክንያቱም ከእናት በላይ በምድር ላይ በሰውነት ከእናት በላይ ምንም የለም። ገባ? በስጋ ማለት ነው። ስለዚህ የክርስቶስ ማደሪያ የሆነች እናትን ድንግል ማርያምን ለኔ በደንብ አርጋ ታማልደኛለች። ምንም ምስክር ሳልፈልግ እንደናንተ አይደለም። ለኔ ነው ራሴን ነው የምገልጸው። እና ምንድነው መገልጻት? አሁን እንዳልክ በጣም ጥሩ መልካም ልጅ፣ በጣም ክቡር የሆነ ልጅ እያልኩ እናትየዋ ደግሞ እንደዚህ ናቸው፣ እንዲህ የጎደለ ናቸው፣ ጥሩ ናቸው ግን እንዲህ የጎደላቸው ናቸው፣ ለዚህ ብቁ አይደሉም ብል ጸያፍ ነው ለኔ። እንዳልክን ሳከብረው እንዳልክን የምሰጠውን ቦታ ስሰጥ እናትየው ምንኛ ታድለዋል ብዬ ነው አንተንም ማከብርክ። የክርስቶስ ማደሪያ የሆነች መለኮትን የተሸከመች እናት ለኔ ምንም ነገር ሉቃስ ላይ ቁጭ አርጓታል። ሉቃስ ላይ ምን ብሏል? እዛ ጋር ምዕራፍ 1 ከቁጥር 31 ላይ ይናገራል አይደለ? ምን ይላል? አሁን ኤልሳቤጥን ልትጎበኝ በሄደች ጊዜ በኤልሳቤጥ ያለው ጽንስ ዘሏል አይደለ? እንዴት አንቺ የጌታዬ እናት ወደ እኔ ልትመጪ ይገባል አለቻት። ለምን? በውስጧ መለኮት ስላለ ነው፣ ኃይል አለ። የክርስቶስ ማደሪያ መሆን በቃ ምንኛ ብትመረጥ ነው፣ ምን ያህል ብትቀደስ ነው። እኛ በሰውኛ ተራ እንኳን እኮ የምንሰጣጠው ክብር አለ። እዚህ ጋር ለኔ እንደ ክርስትና ህይወቴ አምልኮት ነው። በቃ እኔ ለክርስቶስ የምሰጠው አምልኮና ለድንግል ማርያም የምሰጠው ክብር ፍጹም ይለያያል። ለኔ ለድንግል ማርያም
ፍቅሬን እገልጻለሁ፣ አክብሮቴን እገልጻለሁ፣ አማላጅነቷን እገልጻለሁ። አዎ ማለት ስለ እናት ስለ ድንግል ማርያም ላለሁ፣ ስለ ጻድቃን ስለ ሰማዕታት ላለሁ፣ ስለ ልጆቼ ስለ ሕፃናት ብለህ አምላኬ ሆይ ላለሁ። ምክንያቱም ከኔ የተሻለ ልቦና የተሻለ ተሰጥኦ እግዚአብሔር ጸጋ እግዚአብሔር የሚባል አለ ለእያንዳንዳችን የተሰጠ የአንዳችንን የሚቀበል አምላክ የማንን እንደሚቀበል ስለማላቅ ማለት ነው። ስለዚህ እግዚአብሔር አምላክ አብርሃም በሚማልድበት ሰዓት ያንን ምድር ሊያጠፋ ሲል ምንድን ነው ያለው? ስለ አንድ ሰው ስለ እንደዚህ ሰው አንድ ሰው ያጣበት ጊዜ ነበረ ክርስቶስ እና እግዚአብሔር ስለ ሰዎች ብሎ ራሱ ሰውን ይምራል እንኳን አይደለም ስለ ድንግል ማርያም። እና እዚህ ጋር አንተ ወንድሜ እዚህ ጋር በደረሰብኝ ነገር ደግሞ ወይ በምፈልገው ነገር እንዲገጥሞኛል እባክህ ጸልይልኝ ስለ ገባ ግድ ጻድቅ ወይ ደግሞ ማለት ግድ የምትታወቅ መሆን የለብህም። እግዚአብሔር የእያንዳንዱን ልመና የሚሰማ አምላክ ነው አይደለ? ስለዚህ ከኔ የተሻለ ምልጃ ሊኖርክ ይችላል። እግዚአብሔርን የምትጠይቅበት ልቦና ከኔ የተሻልክ ልትሆን ስለምትችል የማናችንን ጸጋ እግዚአብሔር በምን መልኩ እንደሚቀበል እኔ ስለማላቅ እባክህ ወንድሜ ጸልይልኝ ልልህ እችላለሁ። ከኔ በተሻለ እግዚአብሔር ካንተ የሆነ ነገር አግኝቶ ያንተን ጸሎት ለኔ ሰማ ይሆናል። ድንግል ማርያም ደግሞ ሰው ናት፣ አርፋለች። ከዚህ ከምድራዊ ህይወት ወደ ሰማያዊ ሄዳለች ድንግል ማርያም እና ምንድነው ሞታለችና የለችም እየተባለ ነው የሚነገረው። እና የሞተ ሰው አያማልድም ነው የሚባለው። ድንግል ማርያም አዎ ፍጡር ናት፣ ሰው ናት። ነገር ግን የሰው መንፈስ አንዳንዴ ልብ ብለህ ካየህ የሞተ ዝም አልካት አንተምና ለምን መሰለሽ ሜርሲ ለምን መሰለሽ ዝም ያልኩት እኔ እሺ ምናምን እያልኩ ነውና አንዳንዴ ትጨርስ አሁን አንዳንድ ሰው ጨርስ እርፍ ሲል ለማውራት ብዬ ነው እንጂ ለምሳሌ አሁን እዚች ጋር አሁን ይገቡና ምን ያደርጓታል መሰለክ? ቪዲዮ ቁርጥ አድርገው ወስደው አንድ እህታችን ገብታ ስለ ማርያም አስተማረቻቸው ብለው ፖስት ያደርጋሉ። እየሰማሁት ነበር አክቹሊ አሁን ያወራችሁን ተረት በደንብ ሰምቼዋለሁ። እኔ ተረት አይ ቲንክ የቋንቋ መምህር ስለሆንኩ ነው መሰለኝ ተረት መስማትም ማውራትም ደስ ይለኛል። ለተማሪዎችም ድሮ ተረት አወራለሁ። በተለይ በጣም ያልተፈጠረ ነገር ማውራት ደስ ይለኛል። ይሄ ኢማጂኔሽን ጭንቅላታቸው ላይ ለተማሪዎች ይፈጥራሉ እና ተረቷን እስክትጨርስ ነበር እየጠበቅኩ ያለሁት እና እኔ ከመጽሐፍ ቅዱስ ማርያም በምልጃዋ ሰው ታድናለች የሚል ጥቅስ አምጪ ስላት ጥቅስ የለም አለች። መጀመሪያ ጥቅስ የለም ብላ ስትጀምር እኔ ጋር ያላት ሐሳብ ተረት እንደሆነ ሐሳቧ ገብቶኛል። ጥቅስ መጽሐፍ ቅዱስ ላይ የሌለ ነገር ሁሉ ባይዘው ተረት ነው። ከመጽሐፍ ቅዱስ ምንጭ ዋቢ አድርገው ከመጽሐፍ ቅዱስን መሰረት አድርገው በወንድሞች በቅዱሳን የተጻፉ ማጽኛ ትምህርት የያዙ እውነተኛ ከመጽሐፍ ቅዱስ የማይጣረሱ ሐሳቦች ተጽፈው ሊሆን ይችላል። አሁንም በዘመናችን ይጻፋሉ። የምንቀበላቸው መጽሐፎች አሉ፣ ግን እንደ መጽሐፍ ቅዱስ አንቀበላቸውም። ባይዘው መጽሐፍ ቅዱስ እስትንፋሰ መለኮት ነው። ደራሲው መንፈስ ቅዱስ ነው። ከዚህ መጽሐፍ ቅዱስ አስረጅኝ ስለ ማርያም ስላት አይ አንተ ከሰው ጋር ስትጣላ በእናትህ ሲል እኔ እኮ የኢትዮጵያን የሀበሻን የጉርብትና ስርዓት ሰማይ ላይ የምትወስዱት ነገር ነው የማይገባኝ። በእናትህ ልትዩ ነው እግዚአብሔርን ሄደሽ አንዴ እየተግባባን ነው ጋይዝ። እግዚአብሔር እስቲ አንዴ ወደ ሰማይ እንሂድ። አንዴ እስቲ ሰማይ ላይ ሂዱ። አሁን ቀበሌ ሸንጎ መታወቂያ ለማውጣት አይነት ጭቅጭቅ አይደለም። የምድር የቀበሌ ስርዓት ሰማይ ላይ ያው አበሻ በባሪው ታውቃላችሁ። አበሻ ለራሱ የሚሰጠው ግምት ራሱ ልክ አይደለም። ሲጀመር ሃይማኖት ካባ ምድሪቱን ተብትቦ ይዞ እንደገና ተረት በስማም በእናት አብል አንተ አተውም ወይ እና እኔም እኮ በእናት ብለው ኢየሱስ ዋት ኢየሱስ ርቃኑን መስቀል ላይ ተሰቀለው እኔ በማርያም እንድለው ነው እንዴ? የመጽሐፍ ቅዱስ ፕሮግራም ኢየሱስ የማርያም ልጅ መሆኑን ማብራራት ነው ወይስ የእግዚአብሔር ልጅ እግዚአብሔር ብቸኛ አዳኝ እንደሆነ መግለጥ ነው? አብ ኢየሱስ የማርያም ልጅ እንደሆነ ነው ወይ የመሰከረው ወይስ በእርሱ ደስ የሚለኝ ልጄ ነው ያለው?
ሰማይ ተቀዶ 2 ጊዜ በመጽሐፍ ቅዱስ ስለ ኢየሱስ በእርሱ ደስ የሚለኝ ልጄ ነው ያለው አብ። በእርሱ ደስ የሚለኝ የማርያም ልጅ አላለም አብ። የሰማይ ፕሮግራም ኢየሱስ ክርስቶስ ብቸኛ አዳኝ እንደሆነ መመስከር ነው። ኢየሱስ ስለ ኃጢአተኞች ደሙን አፈሰሰ እያልኩ በማርያም እንደው ኢየሱስ በእናትህ ታላግጣለህ እንዴ አንተ? ምን አይነት የተረት ስፕሪት ነው ያገኛችሁ? እግዚአብሔር ይገስጸው። ከዛ ኤልሳቤጥ ጋር ሄደች። እሺ ሉቃስ 1ን ጠቀሰች አመጣች። ኤልሳቤጥ ጋር ስትሄድ ጽንሱ በማጸኗ ዘለለ፣ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል አለች ኤልሳቤጥ። እሺ አሁን ይሄ ማርያም በመልጃዋ ሰው ታድናለች ወይ ከሚለው ርዕስ ጋር ምን ያገናኘዋል? እኔ እያልኩ ያለሁት ማርያም ስለ እኔ ኃጢአት፣ ስለ እገሌ ኃጢአት አብ ፊት ቆማ እባክህ ብላ አውርታ አድና ታውቃለች ወይ? መጽሐፍ ደም ሳይፈስ ስርየት የለም ይላል። ማርያም ያፈሰሰችው ደም አለ ወይ? ስለ ኃጢአተኞች እንዴትስ ነው የምታድነው? መጽሐፍ ቅዱሳዊ ነው ወይ? ማርያም አንድን ኃጢአተኛ ኃጢአቱን ማሳጠብ በደም የተገኘን ስርየት ማርያም የሰው ልጅ ኃጢአት ታሳጥባለች ወይ? ከመጽሐፍ ቅዱስ ንገሩኝ ነው ያልኩት። እኔ የተረት ክፍለ ጊዜያችሁ ጋር ብዙ ህብረት የለኝም። እህታችን የታገስናት እህታችን ማስተዋልና የታገስኩት ምንድን ነው? ተረት እስክትጨርስ ነው። ከዛ በኋላ እኔ ላወራ ብዬ ነው። ስለዚህ ሀሳቤን በደንብ ተረዱ። የምትገቡ ክርስቲያኖች፣ በጌታ የሆናችሁ ሰዎች አንዴ ክርስቲያኖች፣ ቆይ የምትገቡ ኦርቶዶክሳውያንም ሌሎቹ ቤተ እምነት ያላችሁ ሰዎች ማርያም በምልጃዋ ሰው ታድናለች። እርሱም በደምሱ ሰው ታድናለች ወይ? ከኃጢአት የሰውን ኃጢአት ማርያም በምልጃዋ ታስተሰርያለች ወይ? አዎ ምትል ኦርቶዶክሳዊ አንድ ቁጥር ጻፍና ና ከመጽሐፍ ቅዱስ ያለ እንጂ ማርያም ሰላምታ ሰጠች፣ ድንግል ነች፣ የጌታ እናት ነች። ማን ነው የካደው? ዘማሪ ዳጊ ጥላሁን ነው ማርያም የጌታ እናት አይደለችም ያለው? ማን ከመች ነው የካድ ነው? 180 ጊዜ አትንገረን። የኢየሱስ እናት እኮ ነች። መቼ ካድንኛ? መለኮት በማጸኗ እሱ ራሱ ሌላ ትምህርት ነው። ከሴቶች ሁሉ የሚል የለ መጽሐፍ ቅዱስ። ማርያም ከሴቶች ሁሉ የተለየች ነች የሚል አይደለም መጽሐፉ የሚለው። ከሴቶች መካከል ነው የሚለው። ብዙ ሴቶች አሉ ከመካከላቸው እንጂ ከሁሉ የተለየች የሚል ነገር የለም። ተረት አትደስኩሩ። እዚህ ይመጣል። ተረቷን እኔ ቃል በቃል ላርማት ነበር ሜርሲ ስላስወረደቻት። ከሴቶች ሁሉ የተለየች አይልም መጽሐፍ ቅዱስ። ከሴቶች መካከል ነው የሚለው። የተለመደ የጸሎት እንትናችሁን እዚህ አታምጡ ለማለት መጽሐፍ ቅዱስ። እኛ ጴንጤዎች ነን፣ በመጽሐፍ ቅዱስ ነው የምናወራው። ስለዚህ ማስተዋል ገብተሽ አሁን እኔ ጥቅስ ነው የምጠይቅሽ ማስትዬ። በእውነት እኔ በጣም ደስ ብለሽኝ ነበረ እና ደግሞ ጥቅስ ቢኖር ሀሳብሽ ላይ ለማንኛውም እሺ፣ በዚሁ እንቀጥላለን ማለት ነው። እሺ ሌላ ኦርቶዶክስ ያስገብቻለሁ። እሺ ኢዮብ እሺ ርብቃ እና እሺ ልዑል ከርብቃ በፊት ልዑል ወይ ሰላም ጤና ይስጥልኝ። እንዴት አለህ? ጌታ ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየኝ። ርዕሱን አይተዋል? ልዑል አይቼዋለሁ። ምንድን ነው የሚለው? እስቲ አንዳንድ ነገር ላስተላለፍ ነው። እንኳን ብዙ ነገር የምናገረው ነገር የለም። አይ ቆይ ርዕሱን እስቲ አንብበው። ምን ይላል? ርዕሱን ማያነበብኩት ነው። ምን ይላል ሉሊ? ልነግርህ ነው። እሺ እሱን ስለሱ እኮ ልነግርህ ነው። አዳምጥ ዝም ብለህ። አይ ዝም ብዬ ለምን አዳምጣለሁ? ርዕስ እዚህ አለ አይደለ? ልታዘኝ ልታስፈራረኝ ነው እንዴ ሉሊዬ? ለምን ታስፈራረኛለህ? ማስፈራራት አይደለም፣ ማስፈራራት አይሆን። አዎ ሉሊዬ የፈለከው በምን አይነት? አይ አንዴ ርዕሱ ምን ይላል? መደማመጥ አለብን። እሺ ሉሊዬ አንዴ ርዕሱ ምን ይላል? ማርያም በምልጃዋ ሰው ታድናለች ጥያቄ ምን ይላል? አዎ
ርዕሱ ማርያም በምልጃዋ ሰው ታድናለች የሚል ነው። ቶኑን ነው ጥያቄ ምልክቱን በቶን ልጠይቅ። ታድናለች በመጀመሪያ ልውሌ ታድናለች ያለው ማን ነው? ማን አለ? አታድንም እንዴ? ማን ነው ታድናለች ብሎ ያለ? መጀመሪያ በምን አይነት አዳድኗት ምንድነው የሚለውን ጠንቅቀህ መጀመሪያ መማር ማወቅ መቻል አለብህ። ይሄንን ልታቅ ደግሞ ተረጋግተህ ማዳመጥ ያስፈልጋል። ትምህርቱስ በምን አይነት ነው የምታድነውስ ምንድነው ምልጃዋስ እንዴት ነው የሚለውን ነገር ነው እንጂ ታድናለች ያለ ሰው አለ? ማርያምን ያመለከ ሰው ማርያምን መጀመሪያና መጨረሻ ተረጋጋ። ቆይ ተረጋጋ። ቆይ እሺ ተረጋጋለሁ። እሺ ረጋ በልና አሁን ቀስ እኔ እንኳን ተረጋግቼ ጌታን አግኝቼ ቀስ አልኩ። ሰውን ተረጋጋ ስል ኢየሱስ ጌታ። እሺ ሉልዬ ማርያም አታድንም እንዴ? በኦርቶዶክስ አስተምሮ የለም አታድንም። አዳነው ማን አለህ? በምን አየህ? በምን አተረጓጎም? ማን ትል ሰማህ? እስኪ አንተ ንገረኝ እስኪ። እንደዚህ ማርያም ታድናለች ትል ሰምተሃል? በቅዳሴው ላይ መጀመሪያ ልታዳምጥ የሚገባው ማለት ነው። እሺ በኦርቶዶክስ አስተምህሮ ላይ ትትመለከት አልኩህ። እሺ መቼም ቢሆን ማርያም ታማልዳለች፣ ማርያም አምላክ ነኝ፣ ማርያም ፈጣሪ ነኝ፣ ማርያም ታድናለች የሚል ነገር ሰምተሃል? ሁሉም ምስጋናው ሁሉ ልጠይቅ ከቤተ ገና ከደጃፉ ከሩቁ ጀምረህ ቆይ ሉልዬ ቀን በቀን ከምትዘምረው መዝሙር እዚሁ ልጠይቅ። ነይ የሚል የማርያም ነይ ቤዛዊት ዓለም ምን ማለት ነው? ምን ማለት ነው እሱ? በምን አይነት አተረጓጎም እንደሆነ ልተርጉምልህ እሱ። አይ እምዬ ማርያም የዓለም ቤዛዋ ነይ ማለት ማርያም የዓለም ቤዛ ነች እና የዓለም ቤዛ የአምላክ ፈጣሪ እሱን የወለደች እናት እንዴትና በምን አይነት ላድርግልህ? የዓለም ቤዛ ኢየሱስ ነው ማርያም ነች? ሳሳ ማርያም ነኝ። እውነት? እስቲ ከመጽሐፍ ቅዱስ ማርያም የዓለም ቤዛ ነች የሚል አሳየኝ ሎሊ። ልንገርህ እንደ ጥቅስ። አዎ ደስ ነው ግን ስማ እንጂ እሮጣህ ጥቅስ ጋር ትሄዳላችሁ። ዝም ብላችሁ እዚህ ባሰ ተራ እየወጣችሁ እንትን ለማለት ማለት ነው። የት እንሂድ ከጥቅስ ውጭ ሎልዬ? ከመጽሐፍ ቅዱስ የት እንሂድልህ? የኔ አባት ጥቅሱን እኮ 30 ከዚህም በላይ ብዙ አይነት ጥቅስ ይነገራችኋል። ጥቅሱ ለእናንተ ጠቃሚያችሁ አይደለም። እናንተ እንደ ድንጋይ ዝም ብላችሁ የራሳችሁን አተረጓጉም ብቻ ተረጉሙ። ለምን ትሰድባለህ ሎልዬ? አሁን እኔ ድንጋይ ነኝ? ስንት ዲግሪ አለኝ ልጅ? አሁን ድንጋይ ይባላለሁ ሎልዬ? ኧረ ዲግሪ ለምን ትሰድበኛለህ? እኔ አሁን በቋንቋና ስነ ጽሁፍ የመጀመሪያ ዲግሪን ባህር ዳር ዩኒቨርሲቲ ሰርቻለሁ። ማስተርሴን በጆርናሊዝም አዲስ አበባ ዩኒቨርሲቲ ሰርቻለሁ። 2 ዓመት የመምህርነት ስራ ልምድ አለኝ። ሚዲያ ላይ እሱን እዚያው በሰራበት እናመሰግናለን። በዚያው ማገለገልከው ህብረተሰብ ልትወደስ ይገባል። ግን እናንተ ራሳችሁ ነቢይ እያደረጋችሁ እዩ ጨፋል ወይ ለምበካልኩ አጋንንት እናወጣለን የምትሉ ሰዎች እናንተ እዚህ ጋር አሁን ማርያምን ያምላክና በአንተ ተነሳ የማትገባውን ቅድስት ድንግል ማርያም ወይ ምን የኔ አባት አንተ ያዳምጠኝ አሁን ማርያም የዓለም ቤዛ ነች የሚል ከመጽሐፍ ቅዱስ ላይ አሳየኝ ወይ አስረዳኝ። እንዴት ቤዛ እንደሆነች ወልቶ አስረዳለሁ። 30 ጊዜ ብዙ ላስረዳህ እችላለሁ አልኩ። እሺ አስረዳ። ግን አንተ ቆይ ራሳችሁን አንተ መጀመሪያና መጨረሻ አልኩ። በእናንተ ዘንድ ነብይ አድርጋችሁ ሾማችሁ እሱ አለ ወይ? ጥያቄን ቀጥታ መልስልኝ ሉልዬ። ለምን እስኪ አንተ ማርያም እሺ ሉልዬ የዓለም ቤዛ ነች አልከኝ አይደለ? ነች እኮ ከመጽሐፍ ቅዱስ ማርያም ለዓለም ቤዛ ሆና እንደተሰጠች መጽሐፍ ቅዱስ የማርያምን ቤዛነት እንደሚሰብክ አሳየኝ ከመጽሐፍ ቅዱስ ወይም ደግሞ ከኦርቶዶክስ አስተምሮ አጣቅሰ የአባቶችንም ትምህርት የትኛውንም የቅዱሳት መጽሐፍትን አምጥተ ማርያም በምን መልኩ ቤት ለሰው ልጆች ለዓለም ሁሉ ቤዛ ሆና እንደተሰጠች አሳየኝ ከመጽሐፍ ቅዱስ። እኔ ግን ኢየሱስ ቤዛው ነው እንደተሰጠ አሳያለሁ። ሉሌ አለ ወንድሜ ሉል አለ ሉል ታክሲ ተራ ሄዶ ነው ጥቅሱን ሊቀበል። እሺ እኔ አባት ታክሲ ተራ ብለዋል። አይ ድንጋይ ምናምን ሲል እኮ እንዳይሰድበን
በአንድ ከአንዳንድ ድንጋይ ከመነ በስሱ ቀስ ያደረገ እንዲሰድብኝ አለ እንዴ? እንደዛ አልሰማሁትም። እንደ ድንጋይ ነው ምናምን ሲለኝ ኧረ እኔ አይደለሁም ብዬ አስረዳሁት። ቢጨንቀኝ እኮ በዓለማዊ ላይ ያለኝ የትምህርት ደረጃ ነገርኩት እኮ። እሺ ሌላ በእውነት ልውል በጣም እኔ እንደዚህ አይነት ንጹህ ሰው ደግሞ ደስ ነው የሚለኝ። እሺ ጌታ ይባረክ። እሺ ብሩክ እኮ አንዳንድ ሰው እስቲ ማስተዋል ነይ ግቢ እስቲ በቃና ዘገሊላ ምን ብላ ማለች ማርያም? እስቲ ነይ ግቢ ደስ ነው ማስተዋል ባje ተመችታኛለች። እኔ የሆነ ደስ ብላኛለች። በቃ ማስተዋል አይ ቲንክ ማስተዋል እኛ ቸርች ከኔ ጋር ህብረት ከምታረገው ማስቲ አሮ ነው እንደዛ ስሙ አዲስ ብሎኛል። ማስቲ የቱ ጋር ነው ቃና ዘገሊላ ላይ ማርያም የማለችው? ምን ብላ ነው የማለችው? ዛሬ ደግሞ ምን ነው የሚያጋጥመኝ? ኢየሱስ እናንተ ዛሬ የሰማችሁ ትኩስ ትምህርት ደስ አይልም? ማርያም ያለም ቤዛ ነች የሚለው በኢየሱስ ክርስቶስ። ይህ እኮ የክርስቶስን ደም የመስቀል ስራውን እኮ ማክፋፋት ነው።